አይ አቶ አብርሃም ታደሰ ዛሬ ልዩ ቀን ነው። በጣም ደስ ብሎኛል። ኤርሚዬ በጣም ነው የምወድሽ። ለእኔም ላንቺም ልዩ ቀን ነው። ተባክ ሁሌ ልዩ ቀን ነው ለአንተ፣ ሁሌ ልዩ ቀን ነው። ሰው በአንድ አመት ለሁለት ሴቶች እንዴት ነው ቀለበት የሚያስሩ ጋይስ? ሩታ ምን አለ እዚህ አጠገቤ ሆነሽ ታሪክ ብሰሪ ማለት ነው። ልክ እሱ ስንበርከክ ቀለበት ሲያወጣ እዚህ ቦታ ነበር ድራማ የሚያምረው ማለት ነው። እንግዲህ ነገሩ ቀለበቱን ካደረገላት በኋላ ኬክ ከተቆረሰ በኋላ ነው ሩታና ሜሪ ዳኒ እየመጡ ማለት ነው። እንግዲህ ምን እንደሚፈጠር አይታወቁም። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? አላችሁልኝ? ከች ብዬላችሁ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆዱ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ ሪካርድ ሰበረች ጋይስ። እኔ እኮ ጠርጥሬ ነበረ ይሄ ነገር በመጨረሻ ሩታ ትመጣለች ብዬ ጠርጥሬ ያለው ለነገሩ ማለት ነው። እንደ ጠረጠርኩ በመጨረሻ ሩታ አልመጣም፣ ግን ቪዲዮ ሙሉ በሙሉ አልጨረስኩም። እስኪ ቆይ መጨረሻ ምንድን ነው ሊፈጠር ይችላል ብዬ ቼክ ሳደርግ ሩታ መጣች። አይ ሩታ ምን አለ ቀለበት ሳያደርጉ ብትመጪ ማለት ነው። ነገሮቹን ፕሮግራማችሁን ብታበላሹ ያምር ነበረ፣ ድራማው ያምር ነበረ። ይሄ ነገር ድራማ ነው ወይስ ምንድን ነው? ግራ ተጋባን እኮ ጋይስ። እሺ ዛሬ ፕሮግራም እንዳላቸው መቼ እንደሆነ አናቅም። በዚህ ሰሞን ትልቅ ፕሮግራም እንዳላቸው ሲናገሩ ነበር። ቡዚዬም በራሷ ቤት ስትናገር ነበረች። እሺ ይሄ ፕሮግራም እንዳላቸው ማን ነገራቸው? እነ ሩታ ይሄ ነገር ድራማ ነው መሆን ያለበት ጋይስ። ግራ እኮ ተጋባን እኮ። ይሄ ነገር ድራማ ነው እንዴ? ምን አለው ካሁን በኋላ ቀለበት ካደረግኩልሽ በኋላ ካሁን በኋላ በነፃነት ነው እንደፈለግን መሆን የምንችለው ያለ አቶ አብርሽ ማለት ነው። ኤርሚ በጣም ደስ ብሎኛል። ቀለበቱ ያምራል። በጣም ሲጠብቅ የነበረ ቀን ነበረ ይሄ ነገር። በጣም ደስ ብሎኛል። እውነት እኔ አልጠበኩም። ቀለበት ለአንቺ ብርቅ ነው እንደ ውሽምትዬ? ቀለበት ለአንቺ ብርቅ ነው አይመስለኝም። አይ አብርሽ መጨረሻ ያንተ ያሳየን። እሺ ያሳያን ብቻ ፈጣሪ ለሁላችሁንም ጤና ይስጠን። ይሄ ነገር ድራማ ነው የምትሉ ምኑ ነው ምናምኑ? እንግዲህ ቡዝዬ አሽቃባጭ ሮቶም አለች፣ እንግዲህ ፕሮግራም ላይ አለች። እንግዲህ ይሄ ነገ ቪዲዮ ሁሉም በጉጉት ይጠብቃል ብዬ አስባለሁ። በነገ ላይ ምን እንደሚፈጠር አላቅም። አብርሽ ለምን ደነገጥክ? ዋና ሚስቱ ስትመጣ ለምን ደነገጥክ? ሄርሜላ አንገቷን ደፋች እኮ፣ በመጨረሻ ደፋች። ሁሉም ደነገጡ ማለት ነው። ምን እንደሚፈጠር አላቅም። ነገ ቪዲዮ ሁሉም በጉጉት ይጠብቃል ብዬ አስባለሁ። እና ሩታ ታሪክ ሰራች ትችላለች። በሉ ቤተሰብ ማኖ የሰውን ህይወት አበላሽቶ ማኖ የራሱን ህይወት የሚኖረው? ይሄ ነው እኔ የተረዳው ማለት ነው። እና ማን ጠራቸው? እነ ዳኒ እነ ሜሪ እነ ሩታ ማን ጠራቸው? እንዴት ይሄ ነገር ሊሆን ቻለ? ይሄ ነገር ድራማ ካልሆነ ግን ለሄርሜላ በጣም ወድሻለሁ ነው ያላት እንጂ አፍቅርሻለሁ አላላትም እኮ። ቀለበቱን ብቻ ነው ታግቢኛለሽ አላት። ተንበርክኮ ቀለበት አደረገላት። ቀለበቱንም አልሳማቱም፣ አጠለቀላት። በቃ ተነሳ ማለት ነው። ቀለበቱን እንኳን አልሳምም። በጣም ደስ ብሎኛል። በጣም አለቀሰች እኮ። አይ እኔ አልጠበኩም ነበረ። ለቅሶ ያስፈልጋል እንዴ? ይሄ ነገር ፕሮግራም ትልቅ ፕሮግራም እንዳለ ተነግራለች፣ ታውቀዋለች። እንዴት ነው ሰው የሚያለቅሰው ታዲያ? እዚህ ፕሮግራም ላይ ለምን ሰው ያለቅሳል? እንግዲህ የነገ ቪዲዮ ሁሉም በጉጉት ይጠብቃል። በእርግጥ ጉድ በሉ ቤተሰብ፣ የዛሬ ጉድ ነው። እንግዲህ የነገ ሁሉም በጉጉት ይጠብቃል። ሩታ ትችላለች። የማን ህይወት ተበላሽቶ የማን ህይወት ይቀጥላል? ቡዝዬ ግን አንቺ አሽቃባጭ ነሽ። አንቺም በቃ የአብርሽ ቤተሰብ ሁሉ
በቃ ድራማ ሰሪ ናቸው። በቃ ይሄ ድራማ ሲሙን አውጡበት ቤተሰብ ማለት ነው። ምክንያቱ ሰውታ በቃ እንደ ተከታታይ ድራማ ይከተላቸዋል። በቃ ድራማ በሉና ንገሩን። በቃ ይሄ ነው አንዳንዴ ማስበው ይሄ ነው። ለተመልካቹ ማሳወቁና እኛም ተከትለን እናያቸዋለን። በቃ ድራማ ነው በሉ። ይሄ ድራማ ካልሆነ እንጂ እንዴት ነው ታዲያ? ሩታ ማን ጠራት? እንዴት መጣች? እሺ ያ የሆነ ሰው እዚህ እንዳይመጣ ብሎ እኮ በዘበኛ ቢነግሩ እኮ ሩታ አትገባም እዚህ ግቢ ማለት ነው። ማን ነገረ? ቀለበት እንደሚያደርግላትም እንዴት ታውቀዋለች ሩታ? ማን ጠራት? እነሱ ጠርቶ ካልሆነ አብርሽ ለምን ደነገጠ? ውሽምት ለምን አንገቷ እንዳፋች? ይሄ ነገር ድራማ ነው። እኔ መቼም አላምነውም። ቤተሰብ እርስ በእርስ አትጣሉ። እኔ መጨረሻ ማየት እፈልጋለሁ ግን ሁለተኛ ሚስቱ አይደለም አንደኛ ሚስቱ ስትመጣ ለምን ደነገጠ አብርሽ? ለምን አፈሩ? ውሽምጥ አንገቷን ደፋች። በቃ ብርቅ ሆኖበታል ቀለበት ማለት ነው። ለእሷ ብርቅ ነው ቀለበት ማለት ነው። ከዚህ በፊትም በእናት ቃል ግባልን ለአንዴ ቃል ግባልን ቀለበት አድርጋልን ብላ ከዚህ በፊት ለምናለች። የዛሬ 3 ወር ነው 3 ወር ነው መሰለኝ። የዛሬ 3 ወር ለምና ቀለበት አድርጋልኝ። አብርሽ ደግሞ ቀለበት ልብ አያስሩም በልቤ ይሰሪኝ እንጂ ቀለበት ልብ አያስሩም ማለት እኮ አብርሽ እንደዛ ላይ በሶስት ወር ነው ያደረገለት ይሄን ቀለበት ማለት ነው። ይሄ ድራማ ነው እንጂ እኔ እንጃ አላውቅም። ደግሞ ቀለበቱ በጣም ውድ ነው። በውድ የተገዛ ቀለበት ነው ምናምን። እንግዲህ ለሩታ ተደርጎለት ማቅ ቀለበት ነው ይመስለኛል። እንደ አብርሽ ጉራ እንደሚነፋው ማለት ነው። እና ካሁን በኋላ በነፃነት ነው እንደፈለን መሆን የምንችለው መኖር የምንችለው። አንጨናነቁም ካሁን በኋላ። ብዙዬ እኔ የምፈልገው ይህ ወንድሜ ደስታ ነው። ካሁን በኋላ ደስተኛ እንደምትሆኑ ጥሩ ህይወት እንደምትኖሩ አምናለሁ። ወንድሜ ካሁኑ የአንተን ሳቅ ነው የምፈልገው። ሳቅ ይሄው የአሁኑ ሳቅ ነው። አሁንም ሳቅ ነው። ምንድን አለችው? አረ አማርኛ ጠፋብኝ ጋይስ። አሁንም ሳቅ ነው። ደስተኛ ነክ ያንተ ደስታ ነው የምፈልገው ከምንም በላይ እሷም ደስተኛ እንደምታደርግ አምናለሁ በማለት ነው እንግዲህ መልካም ምኞታ እየገለጸችላት ነበረች። ግን ሙሉ በሙሉ ቪዲዮ እኔ አልጨረስኩም ቤተሰብ። መጨረሻ ላይ ነው ግማሽ ላይ አይቼ ከዛ መጨረሻ ላይ ወስጄ ሲያይ ሩታ መጣች። ሩታ ሜሪ ዳኒ መጡ። እንግዲህ ነገ ኃይለኛ ጦርነት ነው በሉ ቤተሰብ። ይሄ ድራማ ካልሆነ እንጂ እንዴት ነው ይሄ ነገር እንደዚህ ሊሆን ቻለ? ሰው ላይ ነው እንደኛ ላይ ነው የምትጫወቱ ወይም ድራማ ነው በሉን። በቃ ሰው ሁሉ በቃ ሳይጣላ አርፎ ይከተላቸዋል። እውነት ለመናገር ለምን ደነገጥክ አብርሽ ማለት ነው? ዋና ሚስቱ ስትመጣ ለምን ደነገጥክ? ለውሽምት ተንበርክካ ታገቢኛለሽ እንዴት ደስ እንዳላት በቃ በደስታ ብዛት አለቀሰች። ለቅሶ ላንቺ ብርቅ ነው እንዴ? አብርሽ እኮ ያው ቀለበት ላንቺ ብቻ አይደለም እያደረገ አዲስ አይደለም ለአብርሽ ማለት ነው። 3 ነው 4 ነው ለሩታ ያደረገ ቀለበት ነው። ወይን ቀለበትሽ ለየት ሊል ይችላል ከሩታ ማለት ነው። ስለዚህ ምንም ለኛ ብርቅ አይደለም እውነት ለመናገር። እኔ ነገ ቪዲዮ ብቻ ነው በጉጉት የምጠብቀው ከምንም በላይ። ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። ሩታ ትችላለች። ዛሬ ታሪክ ሰራች። የምር እንዴት ሳቄ እንደመጣ እንዴት እንደሳኩ በመጨረሻ ፓርቱ ላይ ማለት ነው ቤተሰብ። ሩታ ቀለበት ሳያደርጉ በፊት ብትመጪ ድራሙ በጣም ያምር ነበረ። እንግዲህ አደረጉ። ኬክ በሉ። ኬክ ከበሉ በኋላ ነው በቃ ይመጡ ማለት ነው። ሳያደርጉ በፊት ነበረ ፕሮግራም ብታበላሹ እንድደስታ አልችሉም ነበረ። ብቻ እስኪ ነገ ምን እንደሚፈጠር አናውቅም። እንጠብቃለን። ሩታ ትችላለች ጀግናዋ።